ደጆኜ ካንተ በር ተስፋ አድርጌ ስዘምር ቆጥረህልኝ እንደ ዋጋ አከበርከኝ ባንተ ጸጋ ናታኔም ነኝ በአገልግሎቴ አይከፋኝ ታናሽነቴ እጠርጋለሁ ደጅህን ጌታ ዝቅ ብዬ ላንተ ውለታ ሳይከብድብኝ የዓለም ዝና ተንበርክኬ ልስጥ ምስጋና ምክንያት አለኝ ለማዘንበሌ ናታኔም ነኝ ይህች ናት ቃሌ ደጆኜ ካንተ በር ተስፋ አድርጌ ስዘምር ቆጥረህልኝ እንደ ዋጋ አከበርከኝ ባንተ ጸጋ ናታኔም ነኝ በአገልግሎቴ አይከፋኝም ታናሽነቴ እጠርጋለሁ ደጅህን ጌታ ዝቅ ብዬ ላንተ ውለታ እንኳን ልቆም በፍታን ለብሼ አፍርሃለሁ እኔ አጎንብሼ የትምክህት ካባዬን ጥዬ ከመቅደስ ልግባ ጌታዬ ደጆኜ ካንተ በር ተስፋ አድርጌ ስዘምር ቆጥረህልኝ እንደ ዋጋ አከበርከኝ ባንተ ጸጋ ናታኔም ነኝ በአገልግሎቴ አይከፋኝም ታናሽነቴ እጠርጋለሁ ደጅህን ጌታ ዝቅ ብዬ ላንተ ውለታ ናታኔም ነኝ በአገልግሎቴ አይከፋኝም ታናሽነቴ እጠርጋለሁ ደጅህን ጌታ ዝቅ ብዬ ላንተ ውለታ ባንጨበጨብ እንዴት ነው ወይ እልል ወይ እንደዚህ ሲፈታ በሌላ መንገድ ስለምንገናኝ የዛን ጊዜ በደንብ አድርገን ኧረ በስመ አብ የዛኔ እኔ ቃል እገባለሁ በኃይለኛ በቃ እናንተን ተጠርታችኋል የዛኔ እንዳትቀሩ ክራሯ መጥታለች እንግዲህ ኦኬ ህይወት እንደ ዘማሪ ገብረ ዮሐንስ ምን ይመስላል የቀን በቀን ውሎ እንዴት ነው የምታሳልፈው ህይወት በጣም መልካም ነው ግረ መንገድ አሁን ነገ ተጓዥ ነው ያለው ሳይጎባ ብያለሁ አይደል የኛ ኑሮ በየክፍለ ሀገሩ እየተንቀሳቀስን ቃለ እግዚአብሔርን በዜማ ማመስገን ነው ቤተክርስቲያናችን በመትልከን መንገድ ዛሬ ጎባ ነገ ጎባ ሳምንት ደግሞ ግረ መንገዴን ሳምንት 15 ቀን መቀሌ ነበርኩ አይደል ተዘካለ እዛም የነበርነው መንፈሳዊ ተግባራት ነው የወንድማችን ዲያቆን አስመላሽ ይተባረክ የትግርኛ መዝሙር ነበረ እሱን ማስመረቅን ያው በዛውም በዚህም መንፈሳዊ ተግባራት ስለሆነ አንዴ መቀሌ አንዴ ባሌ አንዴ አዲስ አበባ እየሄድን የምንኖረውና ኑሮ በጣም በደስታ በተድላ በመስጋና ነው የምኖረው ጥቂት ደግሞ እንደ ስጋ እረፍት ስለሚያስፈልገኝ 2-3 ቀን እረፍት አደርጋለሁ ኦኬ በጣም ደስ ይላል እንግዲህ በጣም ብዙ ሰዎች ሲቸገሩ የማያቸው መንፈሳቸው ያስገድዳቸዋል ወደ የማይፈልጉት ህይወት ውስጥ እንዲገቡ አንዳንዱ ጭንቀት አለበት በጣም ህይወቱ በቃ ያለቀ የሚመስለው ተስፋ የቆረጠ እና አጠር ባለች ምክር ተስፋ ለቆረጡ ሰዎች የምትላቸው ነገር ካለ ያው ቅድም የተናገርኩት ነገር እንዳለ ይሰመርልኝ የምክር ሰው ወይም የዛ ሰው ባልሆንም መቼም ተስፋ እንደማይቆረጥ የኔ ህይወት ራሱ በቂ ነው እኔ አሁን ዝም ብዬ ዛሬ ካንተ ጋር ለመገኘት የአንድ ጀንበር ወይ የአንድ አመት ጉዳይ አይደለም ይሄ እንደምታውቀው ሌላው ቢቀር እንኳን አሁን ላለንበት ለመድረስ 15 አመት ያለማጋነን የፈጀ ጊዜ ነው
የወሰድነው። ከ15 ዓመት በፊት ገብረ ዮሐንስ ምን እንደነበረ አንተ አልነግርህም። ስለዚህ የትኛውም ነገር ይከብዳል እንጂ ሊነጋ ሲል ይጨልማል። ስለዚህ ተስፋ መቁረጥ ለየትኛውም ነገር መብትሄ ስለማይሆን አንደኛ እግዚአብሔር የሚባል አምላክ አለ። እርሱ ደግሞ በሱ ፊት ሁሉ ነገር ትንሽና ቀላል ነው። ዛሬ እኔ ራሴን ለማጥፋት ዛሬ ከንቱ ነኝ እያልኩ የማስበው ገብረ ዮሐንስ ለእግዚአብሔር ግን ትንሽ እንደሆነ ማሰብ አለብን። በተረፈ ግን የትኛውም ነገር ከእግዚአብሔር በላይ አይደለም እና ሁሉም ሰው የሚመካ ቢኖር በእግዚአብሔር ይመካ ነው እንደተባለው። ለየትኛውም ችግራችን መብትሄ እግዚአብሔር ጋር አለ። ሁሉም ሰው ቢጨንቀው ወደ ቤተ እግዚአብሔር መጥቶ እንባውን ቢያፈስ እግዚአብሔር የሚሰማ አምላክ፣ እግዚአብሔር የሚያይ አምላክ፣ እግዚአብሔር ሁሉን የሚችል አምላክ ነው። ስለዚህ ይሄንን በዚህ መንገድ ቢጠቀም ሰው እመክራለሁ። ምደግማት ግን እቺ እንደ ሌሎቹ መምህራንና ሊቃውንት ነገሮችን አሳክቶ የመናገር ጥበብ እኔ ጋር ስለሌለ የሚሰማው ሰው እንግዲህ አጣርቶ መስማት፣ ከዛ ከተናገርኩት ነገር ላይ ትንሽም ቢሆን ቆርጦ መስማት የሰሚው ፋንታ ነው። ይሄ ነው ልል የምችለው ወሬ ነው።